ስጋውን ደሙን የማይቀበሉ ክርስቲያን መንግሥተ ሰማያት መግባት አይችሉም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች እንደምን ዋላችሁ? ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስጋውን ደሙን የማይቀበሉ ክርስቲያኖች መንግሥተ ሰማያት መግባት አይችሉም። የቅዱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ የሰውን ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። የክርስቶስን ስጋ የክርስቶስን ደም ካልተቀበልን ካልበላን ካልጠጣን መንግሥተ ሰማያት መግባት አንችልም። እንግዲህ በዚህ ዓለም ኃጢአት የሚሰረየው በምንድን ነው ከተባለ በጥምቀት ነው። ኃጢአት የሚሰረየው በጥምቀት ነው። ስለዚህ ሰው ከተጠመቀ በኋላ እንደገና ስጋ ወደሙ ይቀበላል። ስጋ ወደሙ ከተቀበለ በኋላ ኃጢአት ከሰራ ግን መልሶ መጠመቅ ስለማይችል መልሶ መቁረብ አለበት። አንዳንድ ሰዎች ንስሐ ከገቡ በኋላ ንስሐ ገብተናል በቃ ከኃጢአት ተገላግለናል ብለው ቁጭ የሚሉ ሰዎች አሉ። አባቶቻቸውም በዚሁ ልክ ነው የሚያስተምሯቸው ማለት ነው። አይደለም። ንስሐውን የተናገረ ሰው ቀኖናውን የጨረሰ ሰው ከኃጢአት ነፃ ነው ማለት አንችልም። ለምን ከተባለ ከኃጢአት የሚያነጻውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን አልተቀበለም። በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ምንድን ነው የሚለው? የጌታችን የኢየሱስ ክርስቶስ ደሙ ከኃጢአት ሁሉ ነፃ ያደርጋል ይላል። ስለዚህ ይህንን ደም መጠጣት አለብን፣ ይህንን ስጋ ደግሞ መብላት አለብን። ለምን? ከኃጢአት ነፃ ለመሆን ማለት ነው። ያኛው ንስሐ የምንገባው ለምንድን ነው ከተባለ ልክ ለስጋ ወደሙ ዝግጁ ለመሆን ኃጢአታችንን ለማመን ነው። ኃጢአታችንን አምነናል ማለት ነው። በካህኑ ፊት ኃጢአታችንን አምነናል። ስለዚህ ንስሐ የምንገባው የሚሰጠን ቀኖና ራሱ የኃጢአት ካሳ አይደለም። ምክንያቱም ረዥም ዓመት ኃጢአት ስንሰራ ቆይተን በ7 ቀን የምንገላገልበት ጉዳይ አይደለም። በእርግጥ ይሄ በእግዚአብሔር ፊት ያንሳል ይበዛል አይደለም። እግዚአብሔር የልብን ቅንነት ነው እንጂ የሚያየው የትላንትናን ማንነት አይመለከትም። ዛሬ ከመጣን በቂ ነው። እንግዲህ ስጋ ወደሙ ከምንድን ነው የሚያነጻው ካላችሁ፣ ስጋ ወደሙ ከፍሎ የሚያነጻው ነገር የለም። ሙሉውን ኃጢአት ነው የሚያነጻው። ውሸታም ይሁን፣ ሌባ ይሁን፣ ቀጣፊ ይሁን፣ አጭበርባሪ ይሁን፣ ዝሙተኛ ይሁን፣ ነፍሰ ገዳይ ይሁን፣ ምን ይሁን ንስሐ ገብቶ ወደ ስጋ ወደሙ ከቀረበ ማንም ሰው በቃ አዲስ ሰው ነው የሚሆነው። ስለዚህ ስጋ ወደሙ መቀበል ያስፈልጋል ማለት ነው። ስለዚህ ስጋ ወደሙ ለመቀበል ሰዎች ስጋ ወደሙ ተቀበሉ እንጂ ስንላቸው ንጹህ አይደለውም። እግዚአብሔር የሞተው ለንጹሃን ነው እንዴ? ለኃጥአን ነው እኮ ለኃጢአተኞች ነው መጥቶ የተሰቀለው የሞተው የተገረፈው የተነሳው ለኃጥአን ነው እንጂ ለጻድቃን አይደለም። ስለዚህ በማቴዎስ ወንጌል ምዕራፍ 9 ከቁጥር 13 ላይ እኔ ጻድቃንን ለንስሐ ልጠራ አልመጣሁም ኃጥአንን ለንስሐ ልጠራ ነው የመጣሁት ብሎ ራሱ ባለቤቱ ተነግሯል ማለት ነው። ሁለተኛ ደግሞ የሚያመካኙት ምክንያት ምንድን ነው? መልሼ ኃጢአት ብሰራስ እንዴ? ስራ ታዲያ አንተ ከጴጥሮስ ትበልጣለህ እንዴ? ጴጥሮስ እኮ ራሱ ሐሙስ ማታ 3 ሰዓት ይሄ ስጋዬ ነው ይሄ ደሜ ነው ብሎ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ተሰጠው። ከዛ በኋላ ወደ አሁኑ 3 ሰዓት አልፈጀበትም መልሶ አላውቀውም ብሎ ሲክድ፣ በአንተ አይደለም እኮ የተጀመረው። ኃጢአት እሰራለሁ ብለህ ገና ኃጢአት የሰራሁ እንደው ብለህ ከስጋ ወደሙ ርቀህ መኖር የለብህም። ከአንተ በፊት የነበረው ትልቁ ሰው ጴጥሮስ በ3 ሰዓት ልዩነት ኃጢአት ሰርቷል። አንተም ኃጢአት ልትሰራ ትችላለህ። መልሰህ ትናዘዛለህ፣ መልሰህ ስጋ ወደሙ ትቀበላለህ ማለት ነው። ጻድቅ 7 ጊዜ ይወድቃል 7 ጊዜ ደግሞ ይነሳል ነው እንዴ? አልወድቅም ብለህ ማመን የለብህም። የመላእክት ባህሪ አይደለም ያለ የሰው ባህሪ ነው ያለ። የሚበላ የሚጠጣ የሚነሳ የሚደክም የሚበረታ ነው የያዝከው ባህሪና ስለዚህ ይሄ ማመካኛ ሊሆን አይችልም። ሌላው ሶስተኛው ነጋዴ ነኝ ይላል። ነጋዴ ማነው አይቆርብም የተባለው? ነጋዴ ሚዛንህን አስተካክል፣ በታዘዘልህ ሚዛን መሰረት ስራ። ከዛ ውጭ ግን ስጋ ወደሙ ከመቀበል የሚከለክልህ ነገር የለም። ሌላው አራተኛው ደግሞ ዳኛ ነኝ። ዳኛ አይቆርብም ያለው ማን ነው እንዴ? ቁረቡ እንጂ። ለምንድን ነው ዳኛ የማይቆርበው? ዳኛ የሚገባህን ፍርድ ፍረድ። ቅጣት የሚገባውን ሰው ቅጣት የማይገባውን ሰው ደግሞ በሰላም ልቀቅ። በተጻፈ ልልክ ዳኝ። ከዛ ውጭ ግን ዳኛ አይቆርብም ያለ ሰው የለም። ሌላኛው አምስተኛው ደግሞ ምክንያት የሚሆነው ምንድነው? ወታደር ነኝ፣ ፖሊስ ነኝ፣ የጸጥታ አካል ነኝ። የጸጥታ አካል ፖሊስ፣ ወታደር አይቆርብም ያለው ማን ነው? በተሰጠህ መመሪያ ልክ ዳኝ፣ በተሰጠህ መመሪያ ልክ አገልግል፣ በተሰጠህ መመሪያ ልክ ኑር። ከዛ በኋላ ስጋው ደግሞ ተቀበል። ለምን እጅ ወደ ላይ ሳትል አትማታ፣ ንጹሕን አትያዝ፣ ያልበደለውን አታንገላታ። ኃጢአተኛ ከሆነ ግን የተሾምከው ልትዳኝ ነው። ነገስታቶቹ እነ አፄ ኃይለ ሥላሴ፣ እነ አፄ ቴዎድሮስ፣ እነ አፄ ምኒልክ፣ እነ አፄ ዮሐንስ እንዴ ዲያቆናት ቀሳውስት አልነበሩም? ይቆርቡ ነበር እኮ፣ ስጋው ደግሞ ይቀበሉ ነበር እኮ። ስለዚህ ስጋው ደግሞ በቅንነት እየፈረድክ
በቅንነት እያገለገልክ ስጋ ወደሙ ከመቀበል የሚከለክልህ ነገር የለም። እና አንተም ማትፈርድ ከሆነ አንተም ማታገለግል ከሆነ አንተ የውትድርና ስራ ማትሰራ ከሆነ አንተ የፖሊስነት ስራን ማትሰራ ከሆነ አገር ተፈታች ማለት እኮ ነው። ስለዚህ የአገር አደራህን ትወጣለህ፣ ስጋ ወደሙ ትቀበላለህ፣ ንስሐህን ትገባለህ ማለት ነው። ስለዚህ ይሄ ምክንያት ሊሆን አይችልም ማለት ነው። ሌሎች ደግሞ አይ ውርሴን ለልጆች አላከፋፈልኩም፣ አሁን ለመቁረብ ውርሴን ለልጆች አላከፋፈልኩም የሚሉ ሰዎች አሉ። በስድስተኛ ደረጃ የምናያቸው ውርስ እንዴ፣ ለምንድን ነው ውርስህን ለልጆች የምታከፋፍለው? አንተ ከሞትክ ልጆች ተካሰው ይካፈሉት የለ ምን አገባህ? አንተ መጀመሪያ ነፍስህን አድን። እንደው በዚህ በዘፍጥረት ምዕራፍ 19 ላይ የተቀመጠ ቃል ነው እዚህ ላይ ትዝ የሚለኝ። ሎጥ በቤት ውስጥ ይንጎዳጎዳል፣ መልአኩ ደግሞ ውጣ ይለዋል። እሱ ይንጎዳጎዳል። ኧረ አስቀድመህ ራስህን አድን አለው። አስቀድመህ ራስህን አድን። አንተ ለልጅህ ስለምታከፋፍለው ሀብት አትጨነቅ ወዳጄ። መጀመሪያ አንተ ማድረግ ያለብህ ራስህን ማዳን ነው። በሰባተኛ ደረጃ ደግሞ ሚስቴ በጎ ሰው አይደለችም፣ ባሌ በጎ ሰው አይደለም የምትሉ ሰዎች አይደላችሁ። ባልሽ በጎ ሰው እስኪሆን ድረስ ነው እንደ አንቺ የምትጠብቂው? ሚስት በጎ ሴት እስክትሆን ድረስ ነው እንደ የምትጠብቀው? ክፉ ሴትህን ታግሰህ፣ ሚስትህን ታግሰህ፣ ክፉ ባልሽን ታግሰሽ ስጋ ወደሙ ተቀበይ። ክፉ ባልሽን በመታገስሽ፣ ክፉ ሚስትህን በመታገስህ እንደ ሰማዕት ልትቆጠር ትችላለህ። አለዛ ክፉ ከሆነች ልትፈታት ነው ወይስ ደግሞ ክፉ ከሆነ ልትፈችው ነው? ክፉ ከሆነችብህስ ትተሃት ልትሄድ ነው ወይስ ደግሞ ክፉ ከሆነች እስክትሞት ድረስ ስጋ ወደሙ ላትቀበል? ይሄ ሞኝነት ነው። ክፉ ሚስትህን እያስተማርክ፣ ክፉ ሚስትህን እየታገስክ፣ ክፉ ባልሽን እያስተማርሽ፣ ክፉ ባልሽን እየታገሽ ስጋ ወደሙ መቀበል ይጠበቅብሻል ማለት ነው። በስምንተኛ ደረጃ ደግሞ እድሜ ገና ነው፣ እድሜሽ ገና ነው፣ እድሜ ገና ነው። አዎ ገና ነው። ሞት ግን እድሜ ገና ነው ብሎ አያርፍም። አንድ ሰው እድሜው ገና ነው የሚባለው 40 ቀንና 80 ቀን ካልሞላው ብቻ ነው። እሱም ደግሞ የሚያሰጋ ለሞት የሚያሰጋ ህመም ከያዘው በ3 ቀን በ4 ቀንም ሊጠመቅና ሊቆርብ ይችላል ማለት ነው። ስጋ ወደሙ ለመቀበል እድሜ ገና ነው ምክንያት አይሰራም። የምን እድሜ ገና ነው? በቃ ስጋ ወደሙ ከ40ና ከ80 ቀን ጀምሮ እስከ መቃብር ድረስ እየተቀበልክ ትኖራለህ ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።